እስኪ እቺ ምስኪን እናትን እንስማት። ቪዲዮ ላይክ አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወንድሞቼ? ኔታችሁ ሙሉነሽ ደስ አለኝ። ልጄን በ14 ዓመቴ ወልጄ በጎዳና ላይ ብዙ ስቃይ አሳልፌያለሁ። ልጄ ጋር ብዙ መከራ አይቻለሁ። ብዙ አይቻለሁ። በርጉዝነቴም ብዙ ተሰቃይቻለሁ። ከዛ በኋላ ታመምኩኝ። ኢንፌክሽን ፈጠረብኝ። ጎዳና ላይ ሆኜ በ14 ዓመቴ በረንዳ ላይ ተኝቼ አልቻልኩም። ልጄን ይዤ ብዙ ተንከራትቻለሁ። እሱም ከሚሞት እኔም ከመሞት ብዬ ለወይዘሮ ዘነበ የምትባል የት ሀገር ትሁን የት ሀገር አላውቅም ማዘር ዳቦ ገዝቼ ልምጣ ልጄን ያችልኝ ብዬ ሰጧት። ከዛ ሄድኩኝ። በሶስተኛው ቀን አልቻልኩምና ልጄን እፈልጋለሁ አብረን እዛው ጎዳና ላይ እንሙት ብዬ ስጠይቃቸው ልጅሽ ሕፃናት ማሳደጊያ ገብቷል አሉኝ። ከዛ በኋላ ተስፋ ቆርጬ አረብ ሀገር ሄድኩኝ። ከዛም መጣሁኝ። እየፈለኩት እያለ በኢቢኤስ ቀርቦ እናቴ ተገዳ ነው እኔን አሳልፋ የሰጠች ብሎ ሳይው የሕፃንነቱን ፎቶ ሳይው አልቻልኩም። ጴጥሮስ ልጄ ነው። 9 ወር የተሸከምኩት 3 ወር ያዝኩት የተንከራተትኩበት ልጄ ነው እና ኢቢኤስ ለማግኘት ብዙ ደክም ያለው ብዙ ጥሪ ያለው እነሱን ለማግኘት እዛም ራሱ እየተመላለስኩ ብዙ እንትን ብያለሁ። ላገኛቸው አልቻልኩም። አሁንም 2 እናቶች ጋር ተመርምሯል። የዲኤንኤ ቴስት አለ እነሱ ጋር። ኢቢኤስ ላይ ቀርቤ ቁርጤን ልወቅ። እኔ በስቃይ ውስጥ ነኝ፣ እየተሰቃየሁ ነው። እርዱኝ የኢትዮጵያ ሕዝብ፣ እናት ሆናችሁ አግዙኝ፣ አግዙኝ። ተስፋ ቆርጬ ልሙት። እኔ ሌላ ልጅ የለኝ። እስካሁን ላይ እየተሰቃየሁ ነው ያለሁት። እስካሁን ድረስ መውለድ የሚባል አላስብም። ልጄ ጋር የተለያየሁበት መንገድ ከባድ ስለነበረ እና የኢትዮጵያ ሕዝብ ሙስሊም ክርስቲያን ማህበረሰብ በአላህ ስም በእግዚአብሔር ስም እማጸናችኋለሁ። ኢቢኤስ እንዲቀርብ አግዙኝ፣ እርዱኝ፣ እለምናችኋለሁ። አንድ ልጇን ያጣችነት ትመሰናችኋለች። በአላህ ስም በእግዚአብሔር ስም ትላለች። እስኪ ጴጥሮስ እንስማውና እኔም አግኝቼዋለሁ። አድርጌ ነበር ወደ ኢትዮጵያ መጣሁ ከ5 ዓመት በፊት እና እዚህም ተመሳሳይ ነገር ነው። በእርግጥ ጴጥሮስ ዮሐንስ የሚል ነገር አግኝቼ ነበር። አዲስ አበባ ያለው ዶክመንቴ እንደዛ የሚለው፣ ጅማ ውስጥ ያለው ግን የተለየ ትንሽ የመወሳሰብ ነገር ነበረ። አዎ የኮሌጅ ትምህርቴን ጨርሻለሁ። እኔ ኢትዮጵያን ወዳታለሁ። ከየት እንደመጣሁ ማወቅ ፈልጋለሁ። ቤተሰቦችን በእርግጥ ባገኝ በጣም ደስተኛ ነው የምሆነው። ሆላንድ ራሱ ገና 11 ዓመት ሲሞላኝ ነው መስራት የጀመርኩት። በዛ ሁኔታ ሰላም ስለነበረ ያንም አስቀምጬ የነበረውን ገንዘብ ተጠቅሜ ነው ወደዚህ የመጣሁት። ትንሽ እያስጨነቀኝና ያትምችኛለሁ። ለምንድን ነው የእናት እንግዲህ እንደሰማችሁት ነው። ጴጥሮስንም ሰምታችኋል። ያው እሱም እናቱን እየፈለገ ነው። እንግዲህ እሷም እንግዲህ ቁጥሩን ሰጥታኝ እንዳናገረው በጣም እኔ ጋር መታ ላይፍ ላይ በጣም አልቅሳ በጣም እንደሞከረች እኔ እናቱ ነኝ። ከዚህ በፊትም 2 ሴቶች ቀርበው የነሱ ደም ተመርምረው የሱ ደም ኦ ነውና ከሱ ጋር ይመሳሰልም የኔ ደግሞ ከሱ ጋር ይመሳሰላል ኦ ነው እርግጠኛ ነኝ ሙቤ ልጄ ነው ባክና አናግርልኝ ብላ በጣም አልቅሳ ታሪኳን ስናገር በጣም አዝነን ነበርና እባካችሁን ሁላችሁም ይሄን ቪዲዮ ሼር እያረጋችሁ ለኢቢኤሶች እንዲደርስና እሷንም ደም ምርመራ ዴናው ታያተው ልጇ እንደሆነ ቢጣራላት እንድታግዙን እንድትተባበሩ እንፈልጋለን። በተቻለ መጠን ሼር አድርጉ፣ እናግዛት። እሷ በእርግጠኝነት የኔ ልጅ ነው እያለች ነውና ግን ብዙ ጊዜ ኢቢኤሶች ጋር ስደውል